ያችን ደግሞ ጫካ ነው አለች እዚህ ጋር እኮ ጫካ ነው ጠላት ቢመጣ ስል ረጅም ቀይ ወታደር የሚመስል ሰው ሰይፍ ይዞ እቺ ልጅ ሚነካ በዚህ በሰይፍ ቆርጠዋል አለች ነገ ገብሬ ተቆርጠ ተበለቀ ሁለቱም ልጆቻችን ክርስትና ቀን እንደ አዲስ ክርስትና ተነስቶ ነበር ልጆቼ አባታቸው ተመልሷል ተገብሬ ይባላል ያው ከክርስትና ስሜ ስነሳ በልጅነቴ ያው ምንድነው የሚባለው አይነ ነው ቡዳ የሚባለው ነገር አይኔ በትንዱ ለቅዱስ ገብርኤል የተሰጠውት ክርስትና እናት ምናምን የለም እኛ ቤትና እናቴ አንገት ላይ የሚደረጉ አስደርገዋት ነበር ማን ነበር ስለ ክርስትና የእናቴ እኔ ያንቺ ተገብሬልሽ እና ያ ነገር ሁሉ ተበጥሶ ከአንገቴ ላይ ጠፍቷል በአላቅም ብቻ ለልጆች የሚደረግ አለ ታመሜ ማለት ነውና ካይኔ ውስጥ ደም የቡዳ መድኃኒት አይነት ነገር ነው ካይኔ ውስጥ ደምና መግል ነው ወጥቶ 14 ኪሎ ሜትር አዝያት መጣለው ብላ አራስ ሆኜ ተስላ የገብርኤል ቀንዳንኩኝ የተገብርኤላለች ተባለልኝ እና ያው ሲጀምር የኔና የገብርኤል ወላጅነት ለየት ይላል ወለት ለመናገር አባትም ወንድምም ነው ለኔ በልጅነቴ ለአባቴን ያጣው ታላቀው ወንድምም እህትም የለኝም እኔ ብቻ ነኝ ለቤተሰብ በዘጠኝ ወንዶች ውስጥ ዘጠኝ ወንድማማቾች ውስጥ ከቤተሰብ ጋር 11 ሆነው እኔ ገብርኤልን ይዤ አሸንፊያለሁ ክብር ለሱ አመስግኑላት ታዲያ በዘጠኝ ወንዶች መካከል ላይ እኔ አንዷ ሴት ብርታት ማን ናት ቅዱስ ገብርኤል አመስግኑለት እኔ ወዳጁ ነኝ ይላል አንድም የስለት ልጅ ናት በደንብ እያዳመጣችኋል እና ምኖረው ዱከም ነው አዲስ አበባ ያጣቁታላችሁ እና እዛ ስኖር አጥቢያችን ቅዱስ ገብርኤል ነው እዛ ዘብርን ያዋላ ቆም ዛሬ ዘንድሮ ነው ያወቅኩት ለመጀመሪያ ነው መጣሽ አይ አሁን አራተኛ ዙር በዚያ ዓመት እና እዛም እያለው ግን በጣም ወዳጅ ነው ቅዱስ ገብርኤል ሁሌ አለቅሳለሁ ሰላም ሳጣ እሱ ደጅ ይያልክሽ በቃ እኔ ተመረያለሁ እንዴ ስሪ ምናምን ይዤ እንዴት ተቀመጣለሁ ነጥቤን ገረለው እንደ ሰው ነው ማወራው በነገራችን ላይ እና እንደዛ ወጪው ህልም አሳይቶ ስራ ሰጠኝ የልጁ ላይ ኦገስት ላይ ናሴ ላይ አቋረጠብን ልጆቻችን ያው ታውቃላችሁ ዓለም ያለችበት ደረጃ በዛ ተቋረጠ ግን እንደ ሰው ሰራው በቃ ትልቅ የልጁ ላይ ሰራው እግዚአብሔር ይመስገን አስራ በኩራቴንም ሳላቋርጥ ለቤቱ እየሰጠው እዚያ ላይ ያልሰብኛል ጤና ይስጥልን አባኮን ይህንን ቪዲዮ ለሚወዱት ሜንሽን ያድርጉት ላይክ ሰብስክራይብ ለወዳጆች ሼር ያድርገው ኮፒ ሊንክ በማድረግ ያድርሷቸው ብዙዎች በበረከት እንዲጎበኙ ምክንያት ይሁኑ ጎዶልያስ መንፈሳዊ የጉዞ ማህበር ሳምንታዊ ጉዞዎቻችን ዘወትር ቅዳሜና እሁድ ወደ ታምረኛው ዘብር ገብርኤል ወደ አርብዓ ሐራ መድኃኔዓለም ወደ መጓ ኡራኤል ወደ ጻድቃኔ ማርያም ወደ ሰሚነ ሻንጎለላ ኪዳነ ምሕረት ወደ ኩክየለሽ ማርያም ዘወትር ቅዳሜና እሁድ ያለማቋረጥ አስደሳች መንፈሳዊ ጉዞዎችን በፍቅር እናደርጋለን። ስልክዎን ያንሱ በ0945 191919 ወይም በ0948 191919 ሃሎ ይበሉን። ምላሻችን ፈጣን ነው። አሁን ቦታው ተይዟል። የሁል ጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማህበር ጎዶልያስ። ምስክርነቴን ስጀምር የቱን ልጅ እንደምጨበጥ አላውቅም። መጀመሪያ ከእናቴ ጀምራለሁ። እናቴ ያው ከኔ ጋር ናት 14 ዓመት ነው። መጋቢት ላይ አንድ ጓደኛዬ ጎረቤቴ ባሏ እሷ ካሌጅ አትሄጂም ማለት መንገዱን አታውቀውም አዲስ ናት። መጋቢት ውስጥ አብረን መጣን። አይ ቅዱስ ገብርኤል ለሶስተኛ ጊዜ ደጅ ልታስረግጠኝ ነው እያልኩ መጣሁ። ተኝታችኋል እንዴ? በደንብ ሰዎች እና መጥቼ ያው ከዛ በፊት መጥቻለሁ። በጥሬም የሰርጉላቸው ሰዎች ነበሩ። ልጄ ምን እንድተኛ የፈለኩት ትንሽ ሞራሏ እንዳይጎዳልና እና እዛ ቀን እናቴ ታማ ነበር። ጨጓራ ባክቴሪያ ተባለ። ታከመች። ምንም ምግብ የሚባል እንደ ነፍሰ ጡር ሴት ሽታው አስጠልቷት ወደ 2 ወር ከስታ ምግብ የሚባል ቅዳሜ ነው እዚህ መጥቼ ሌላም የተደረጋል። ቅዳሜ ለታ 2 ምስክርነት ነው ያስኩት። ቅዳሜ አይደለ ጧት አውዱ ላይ ጸሎት ሳስብከሰል እሷ ገብርኤል ልጆቼን ይዛ ሄዳ አቁርባ ልክ 3 ሰዓት ላይ ጸሎት እዚህ ሳደርግ 3 ሰዓት ላይ ቅዳሴ አልቆ ራበኛለች። ምግብ እንግዲህ አይደለም ምግብ አስጠልቷታል። እየተቆጣው ነው እንደዛ ልጅ ማበላት የነበረው
ራበኝ ስትል በቃ ራበኝና ገባሁ ወደ ቤት እና አዲስ አስፋልት እየተሰራ አጋጣሚ መብራትም ፖል ተነቅሎ የለም በረንዳ ላይ ቁጭ ብለን ሙሉ ብረት ድስት ፍርፍር ነው ከሶስት የበላናለች። ክብር ለእሱ ይሁን። አመስግኑልኝ። እዚህ ጸሎት ሳሲዝ ማለት እዚህ ጸሎት መጥቼ ቅዳሜ መጣው እሁድ አጥቢያ ላይ አይደል? እሁድ አጥቢያ ተቀብለው ልጆቼ ተያይዘው ገብተው በልታ ማታውቀው እናቴ በልታልኛለች። አረ በደንብ አመስግኑ ተመዳለ እና አሁንም ከዛ በኋላም ተፈታተናት። እጇ ወርቃ በስንት ዓመት የተዋት እጇ እንዳዲስ ተነሳ እና ስመጣ ክር እጇ ላይ አስር ያለው አብጧል። እዚህ ከመዳፏ እዚህ አካባቢ ነውና ዛሬ ቀኑ ሙሉ ስደውልላት እንዴት ነው ስላት አረ ጎሉ ክር እኮ በቃ አለች። በጣም ተጎደለ። እኔ ደጁ ስላት የማተብ ክር ነው። እኔ ደጁ ስላት እሷ ትድናለች እና ቅዱስ ገብርኤል ደግሞ እሷ ለደጁ ያብቃልኝ። እዚህ ደግሞ ስትመጣ ሙሉ በሙሉ እንደምትድን በጣም እምነት አለኝ። እናቴ ጨርሶ ይማርልሽ በለሱ አመስግኑላችሁ። አሁንም አላሳፈረኝም የዘብር ቅዱስ ገብርኤል ዳግመኛ ዛሬ መጣው። አሁንም ስንደዋወል እጇ ላይ አብጦ የነበረው አሁን ቀንሶላታል። አረ እየሰማን ነው። ቅዱስ ገብርኤል ክብር ለእሱ ይሁን። አመስግኑት፣ በደንብ አመስግኑላችሁ። ሁለተኛዋ ምስክርነት ትቀጥልልናለች። ያው ሌላው የሚታወቅ የትዳር ጉዳይ ነው። ከባለቤቴ ጋር ያው ወደ 8 ዓመታችን ነው። 2 ልጆች አፍርተናል። የሚገርማችሁ ግን የቤተሰብ ጣልቃ ገብነት ያው በዚህ አጋጣሚ ሁላችንም ጥንቃቄ የምናደርግበት ጉዳይ ነው። እኔም ልጅነቱ ነበር ያኔ እሱ ሲበድለኝ እነሱ ቤተሰብ ጋር እየሄድኩ ነው ማለቅስ የነበረው። ምክንያቱም የኔ ቤተሰብ ሳይድ መያዝ አይቀርም ለኔ በሚል ማለት ነው። ግን የሆነ ሰዓት ላይ እናትየው አጉል ባዕድ አምልኮ ቤት ትሄዳለች እና እኔ ደግሞ ካምፓስ ዩኒቨርሲቲ ላይ ያለው የተጎዳውበት ነገር ስለነበረ እንደዛ አይነት ቦታ በቃ ሸሻለሁ እንደዛ አይነት ሰው እና ህይወቴ ለመበጥበጥ በጣም ትጥራለች። ይሄዳል፣ እሱ ይመከራል። 9 ናቸው፣ 9 ልጆች አባት እናት አሉ። 11ዱ ፊታቸውን አዞሩ። ባለቤቴ እዛ ይመከራል። ፍራሽ ብቻ ነበረን ስንጋባ፣ ምንም አልነበረንም። ያው ልጆች አሳድጋለሁ፣ ቁጭ ብዬ ተምሬያለሁ። የሚበልጥ እውቀት ይዤ ነው ከሱ የተሻለ ይዤ ግን ልጆች ይበልጣሉ በሚል አሳድጋለሁ እና ብዙ በደሮች አብረን ባፈራ ነው። ለሁለት ወንድሞቹ ማሳጅ ቤት በቃ እኔ ሳልፈቅድለት ከኔ ጀርባ ብዙ ነገር አደረገ። ከዛ ሰሚነሽ 2016 ኪዳነ ምሕረት ሄጄ እና በዛ ላይ ፕሮቴስታንት ሆነ። በሁለቱም ልጆቻችን የክርስትና ቀን እንደ አዲስ ክርስትና ተነስቶ ነበረ። አስታውሳለሁ አንድ አባት እኔ እኮ የፊት ሰው ስለሆንኩኝ እንዲህ በቃ የምበላው ስጋ ካልሆነ አፈር ብላ ነው ያሉት። ምሪንዳ በብስኩት አትበላም። እንደ አዲስ ክርስትና ተነስቶ ምንም ሊለወጥ አልቻለም። ያው መሰረት ስለሌለው ነው። እሱ ደግሞ አልፈርድም። ከቤተሰብ መሰረት የለውም፣ ሃይማኖት የላቸው ቤት ውስጥ። ከዛ ሁለቱንም ጊዜ ክርስትና ተነስቶም ለውጥ የለም። ወደ ፕሮቴስታንቱ አመዘነ። መራራቁም በዛ እሱም ፊልድ አብዛኛው ፊልድ ነው የሚሄደው። መጨረሻ ግን ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት ሄጄ ያው እስከ 12ኛ ክፍል መቆርብ ልጅ ቤተክርስቲያን ማስቀድስ ልጅ ነበርኩኝ። ከዛ መጨረሻ ላይ ግን በቃ ሰሚነሽ ኪዳነ ምሕረት ሄጄ መቤት ያልኳት ይሄ ትዳር ከሆነ አሳምሪ ካልሆነ ደግሞ በቃ በትኝ ነው ያልኳት። አልቅሼ ክረምት ላይ ፍስለታ ጾም ውስጥ ማለት ነው። ለገና ተጣላን። ጥላችንም የሚያፋታ አልነበረም። እሱ ፍቺ ይፈልጋል አለ። እኔ እግዚአብሔር ፊት ምንድን ነው ያልኩት? ያው በእግዚአብሔር በመጽሐፍ ቅዱስ ሲያመነዝርብህ ካላየ በስተቀር አትፈታም፣ ኃጢአት ነው እና ከሱ እንዲመጣ አድርጊ ነው ያልኳት። ከሱ መጣ። እኔም ፍቺውን አልፈጸምኩም። የቅዱስ ገብርኤል መጨረሻ ያለው በሚል ማለት ነው። የሚገርማችሁ ግን ገና የዛሬ ዓመት ማክሰኞ የተፈታ አስታውሳለሁ። ጾም ሰኞ ዕለት ፍቺ ጠየቀ። ጤፍ ቤታችን አልነበረም። ሌላው ይቅር ልጆቼ እንደ ፈረንጅ ልጅ ነው ያደጉት። በቃ ብዙ ነገር አስተምሬያቸው ነው ያደጉት እና አዲስ አበባ መተን ኮተቤ ያጎቴ ልጅ አለች። እዛ ነው ያሳለፍነው በዓል። እሱ ቤተሰቡ ጋር ዋለ። ቤተሰቡም ተዋል አለው። ለልጆቼ እንኳን አድርጋል ተባለ። የሚገርማችሁ ግን ማክሰኞ ጾም ሲፈታ እኔ 12 ሰዓት ጠዋት ወጥቼ ኮተቤ ያለው ቅዱስ ገብርኤል ዳግማዊ ቅዱስ ይባላል 5 ሰዓት ነው ጾም ሲፈታ ሰው ነው 5 ሰዓት ነው እምባዬን በቃ ምንጣፉ ስር ይታያል። እምባዬ አልቅሼ ሄድኩት። እሱም አላሳፈረኝ። ዘብርን አላውቅም ያኔ ለምናገር። ከዛ ተመለስኩ። ነገሮች በቤተ ክርስቲያን ሰማሁ። አመዶ ሚካኤል ሄድኩኝ። በሽቶቼ በቃ ብዙ በሽታዬ ተራግፏል። ለምናገር በጣም አክቲቭ የነበርኩ ልጅ የሂሳብ እናት መባል ትምህርት ቤት የነበርኩኝ በጣም ጀዝባ ሆኜ ነበረ። አክቲቭ ሆነ አይምሮዬ ብዙ ነገር የተመለሰ በቃ። ከዛ የሆነ ቀን በዚህ ዓመት ምርር ብሎኝ አልቅሼ ያው
ከቤተሰብ የሚበድል አይጠፋም። አንድ አክስቴ ሁሌ እየደወለች እናቴ እህት ከዛ እንደ ነገ ቅዱስ ገብርኤል ነው ማታ ጸሎቴን አደረስኩ ጨረስኩና ቅዱስ ገብርኤል ሌላ በቃ ምንም አይደለም አልኩት። የሚበድሉኝ ሰዎች ሰይፉን ቤታቸው ዘግማ በቃ ሰለቸኝ አልኩት። ጤና ይስጥልን። እባክዎን ይህንን ቪዲዮ ለሚወዱት ሜንሽን ያድርጉት፣ ላይክ፣ ሰብስክራይብ፣ ለወዳጆች ሼር ያድርገው፣ ኮፒ ሊንክ በማድረግ ያድርሷቸው። ብዙዎች በበረከት እንዲጎበኙ ምክንያት ይሁኑ። ጎዶልያስ መንፈሳዊ የጉዞ ማኅበር ሳምንታዊ ጉዞዎቻችን ዘወትር ቅዳሜና እሁድ ወደ ታምረኛው ዘብር ገብርኤል፣ ወደ አርብዓ ሐራ መድኃኔዓለም፣ ወደ መጓ ዑራኤል፣ ወደ ጻድቃኔ ማርያም፣ ወደ ሰሚነ ሻንጎለላ ኪዳነ ምሕረት፣ ወደ ኩክየለሽ ማርያም ዘወትር ቅዳሜና እሁድ ያለማቋረጥ አስደሳች መንፈሳዊ ጉዞዎችን በፍቅር እናደርጋለን። ስልክዎን ያንሱ። በ0945 191919 ወይም በ0948 191919 ሃሎ ይበሉን። ምላሻችን ፈጣን ነው። አሁን ቦታው ተይዟል። የሁልጊዜም አገልጋያችሁ ጎዶልያስ መንፈሳዊ የጉዞ ማኅበር። ጎዶልያስ ቅዱስ ገብርኤል ከነ ምስክሩ ለኔ አልተገለጸ። መቀሌ የምትኖር ጓደኛ አለችኝ በጣም የምወዳት ልጄን የአርሴማ ቀን እንደምወልድ በህልሟ አይታ የነገረችኝ። በህልም እሷ ጋር ሄዶ ነጭ ቀሚስ ለብሰሽ ዛፍ ላይ ወጥተሽ ፍሬ ትበያለሽ አለች። አንቺ ልጅ እዚህ ላይ ወጥተሽ ምንድነው እሱ ቆይ እንዴት ሆነሽ ነው የወጣሽው ምናምን ብዬ ስቆጣሽ ገንዬ የምድሩ መሬት የምድሩ ፍሬ በቃ እዚህ ላይ ያለው ይሻለኛል ትይኛለሽ አለች። ከኋላችን ደግሞ ጫካ ነው አለች። እዚህ ጋር እኮ ጫካ ነው ጠላት ቢመጣ ስል ረጅም ቀይ ወታደር የሚመስል ሰው ሰይፍ ይዞ እቺ ልጅ ሚነካ በዚህ በሰይፍ ቆርጠዋለሁ አለኛለች። ነገ ገብርኤል እኮ ክብር ለቅዱስ ገብርኤል ያመስገን። በነገራችን ላይ እንዳትረሽና ከኛ አተኝታችኋል እንዴ? እጅግ የሚመስጥ ታሪክ ነው። ቅዱስ ገብርኤል ሁላችንን ይስማ። አዎ ለጠሩት ቅርብ ነው። እሷን አውጥቶ ሾላ ላይ እያበላ በፍሩ እየመገበ እንደገና ደግሞ እሷን ለሚነካሰው እኔ ያለው ብሎ ሰይፉን ይዞ የመጣ ቅዱስ ገብርኤል ሁላችን ሊረዳን ቅዱስ ፈቃዱ ይሁንልን። ለነገ ትልቁ ነገር ልታስቡ የሚገባው በተለይ ትዳር ላይ ያላችሁ ሰዎች ባዕድ አምልኩ። እግዚአብሔር አንዱ ከሚጸየፈው አንዱ ባዕድ አምልኩ። እግዚአብሔር መካድ ለትዳራችሁ ትልቅ ጠንቅ ነው። ሁልጊዜ ባካችሁ ነው የምንለው። በጣም በርካቶቻችን ይሄን ካለመማራችን የተነሳ በትዳር መካከል ላይ አባይ ጠንቋይ ወይ እናት ይሆናል። አንዳንድ ሰዎች አሁን እናቴን እንዴት ተዋል የሚል ሰው አለ። እየሰማችሁ ከነጋላችሁ እናትን ብትሆን ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስና ወስና ያወጣች የረዳት ቅዱስ ገብርኤል ሁላችን እንዲረዳን ቅዱስ ፈቃዱ ይሁንልን። እንመጣበታለን። እስቲ እንስማት እሷ። እና ይሄ ሁሉ ተፈጠረ። በጣም አመንኩበት። ቤቴ ጎሏል። ከምንኖርበት በጣም ቆንጆ ከሚባል ፎቅ ቤት ውስጥ ነው ሙጥ ያለን ከነ ልጆቹ ላይ ጨከነ። ፊቱን አዞረ። 5 ሳንቲም ባረደ። የሚበላው የሚገርማችሁ $2000 በላይ ነው። ትልቅ የልጅ ውስጥ ነው የሚሰራው። ከስራው ተባረረ። መጣው እኔ ህዳር ጾም የዛሬ አመት እሱ ጾም መፍቻ ላይ ፍቺ ሲጠይቅ እኔ ደግሞ ነገሮች ተመቻችተውልኝ ህዳር 6 ያርሴማ ቀመጥቼ መጥሪያው ስጄ በክፋት አይደለም እኔ ህይወቱ እንዲመለስ ነው መፈልግ የነበረው። እሱ ገብቷል። አብረን እንኳን ባንሆን መማር አለበት ማወቅ አለበት ወደ ኦርቶዶክስ አትሊስት እንዲመለስ ፍላጎት አለኝና ህዳር 15 የገና ጾም መያዣ ቀን ፍርድ ቤት እሱ ፍቺ ሲፈልግ እኔ መጥሪያ ሰጠሁት። ፍቺ ሳንፈጽም ማለት ነው። አልመጣም። እንደማይመጣ ቃለው ግን ትንሽ ቆንጠጠውና ሳየው ብየዋለሁ ቅዱስ ገብርኤልን። መጨረሻ ያ ሁሉ ንብረቴ እንደዛ እኔ ከልጆች ጋር ስቸገር የእናቴን ንብረት እውነት እንደዛ እየታመመች የእናቴን ንብረት ነበረ ስንበላ ይኖር ነው እስቲል ማለት ነው እስካሁን ድረስ። ከዛ በኋላ ግን ነገሩ የተቀያየረው መጋቢት ውስጥ እንዳልኳችሁ ሰው ይዤ ስንመጣ እዚህ ማክሰኞ ዕለት ህልማኝ ነው። አሁንም ያ ወታደር ከኔ ጋር ነው። በህልሜ አሁንም ያ ረጅም ወታደር በባጃጅ ይዞኝ ፖሊስ ጣቢያ ይዞኝ ሄደ። ፖሊስ ጣቢያ ገብተን እኔ ከሁለት አቃቢ ሴት አቃቢ ህጎች ጋር ባለቤቴ ደግሞ ከሁለት አቃቢ ሴቶች ጋር ግድግዳው ይለያያል። ምንድነው የሚባለው ተጋራኒ ግድግዳ ላይ አይደለም። መሀል ላይ ደግሞ ሁለት ቀይ ወጣቶች ወንዶች ለኔ ምስክር ቆመዋል። ቅዱስ ሚካኤልና ገብርኤል ሁሌ ረዳቶቼ ናቸው። ሚካኤልን ማውርቻ አልጨርስም ያው ዛሬ ዘመን ነው እና በየበደለሽን ተናገሪ ብለውኝ ዳኛው ማሳጅ ቤት እንዲከፍቱ ብዬ ገና አልጨረስኩም።
ብድግ ብሎ ተናዶ ባለቤቴ ሁለቱ ምስክር ደሆኑልኝ ወጣቶች ዝቶባቸው አገጫቸውን ይዞ ገድላቸዋለሁ ብሎ እኔንም እገልሻለሁ ብሎ ወጣ። ከዛ ፈራው በጣም እኔን እንኳን ያገኘኝም እዚህ ነኝ እናቴን ይገድላታል ብዬ ስፈራ መጀመሪያ ይዞኝ ሄደው ወታደር ፖሊስ ነው ቤት ልውሰድሻለኝ ያየኛል። እንዴት ነው ዘይ የምትሄደው ባጃጁ ያሳያል ስለው የሱ ባጃጅ ሁለት በር አለው ከውስጥ ቀይ በር አለው ሌላ ሁለቱንም በር ከፍቶ አስገብቶኝ እናቴ ጋር ውስጥ ለውስጥ መንገድ አድርጎ ይዞኝ ሄደና እናቴ ጋር ደረሰኝ። እኔና እናቴ በእቃ የሆነ በዘንቢል ይዘን ወደ ቤት ገባን። ያ ሁሉ ቢዝነስ ተዘጋ ከሰረ። ከዛ በፊትም ባይዘው ኪሳራ ውስጥ ገብቶ ከአንዱ ወንድሙ ጋር ባለቤቴ ሲጣላ ነበር። ያለቅሳል እሰማለሁ አልፎ አልፎ እኔ ለቅዱስ ገብርኤል ስለሰጠው ማለት ነው። መጨረሻ ግን አንድ ዘመድ አለችው ፕሮቴስታንት ናት። ያው በጣም ተጎድቶ እሷ ጋር ያለው ስትሮክ፣ ደም ግፊት፣ ኮሌስትሮል እና ኢቭን ትንሽ ስኳር ጀምሮታል። ገና 40 ወይ 19 ዓመቱ ነው። ይሄ ሁሉ በሽታ ይዞ እሷ ጋር ያለው ስራ የለውም። ሁሉ ስራ ከስሮበት እሷ ጋር ቁጭ ብሏል። ልጆቹ እስር ቤት ናቸው። ቢዝነሱ ሙሉ ተዘጋ። በቃ ነገረችኝ። እኔም ይቅርታ ልብ እግዚአብሔር እንዲከፍትልኝ ስለምፈልግ እውነት ለመናገር ያው ለበጎ ነገር ይዋሻል። እኔ ስጋ ደሙ ነው ሲጀራ አጠገቤ እንዳይደርስ ብዬ ዋሸው። ለምን ወደዚህች እምነት እንዲመጣ ስለምፈልግ። እንደዛ ስላደነገጠች እሷም ያው ታውቀው ነበረ እቺ አስታራቂ ማለት የገባችው ማለት ነው። ሁሌ ልጆቼ ምን ሆኜ ነው እያለ ማልቀስ። እኔ ለኔና ለልጆቹ ፊቱን አዙሮ ወደ ቤተሰቦቹ ሁሉን ነገር ሲያደርግ የነበረ ሰው ስልክ እስከ መቀየር ደረጃ አድርሶት ቅዱስ ገብርኤል እናቱን ሳይቀርኛ ጋዱ ከመጥቶ ልጆች አይቶ ልጆች ስሙ ለልጆች ለበዓል ይሄ ይደረግላችሁ ብሎ አድርጎ እናቱን ሳይጠይቅ እናቱን እዛው ናት እናቱን ሳይጠይቅ ሁሉም ላይ አሁን ነገሮች ሁሉ ገብተውት ለልጆቼ አባታቸው ተመልሷል። ከመርላሽ